ንጽጽር ዓለሙን አላውቀውም ከፖለቲካው ነው ኦልሞስት ወደዚህ ሽፍት አድርገን የመጣ ነው ምናምን ነገር የዛሬ ዓመት አካባቢ አንድ ዓመት አለ ወደኝ እኔ ንጽጽር ላይ አንድ ዓመት ከሁለት ወር ከሶስት ወር እንደዚህ አካባቢ ሆኖልኛል። ራሳቸው ያውቁታል ኦልሞስት ያውቁታል። ደጋግመውም አንደኛውም ደግሞ ትናገራለች አታክ አድርገውኝ ነው ወደዚህ የገባሁት እንጂ ብዙም የንጽጽሩን ዓለም ስለማላውቀው ሌሎቹ ንጽጽሩን ዓለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ቤተሰቦች ሙስሊሞች ናቸው እና ይሄ ቅናት ነበረኝ ይህንን ነገር ለማለት። ኧረ በጣም ደስ የሚል ቴስት ምስክርነት ነው። ደስ ይላል። ለሌላው ትምህርት ነው። እናመሰግናለን። ያ ምንፈራው አይኖርም። እውነት ወጥተው ወጥቻለሁ ከእስልምና ማንኛውም የሚናገረው መሆን አለበት። እንደሌላው ሃይማኖት ወጥቻለሁ ከእስልምና የፈለገውን ይሁን ወጥቻለሁ ግን በድፍረት መናገር መፍቱ ነው። ለምን ወጣ ተብሎ ይገደል ይሳደድ አይገባውም ማለት ነው። እኔ በቀደም ዕለት እያወራሁ ኔትወርክ አቋርጦኝ ሳምንት በፊት ነው መሰል የሆነ ምስክርነት እየነገርኩ ነበር ሃይላይት እያደረኩ የዛሬ 17 ዓመት ነው እና እኔ ክርስትና የመጣሁት ከሙስሊም ቤተሰብ ነው። ቤተሰቦች ሙስሊሞች ናቸው እና ይሄ ቅናት ነበረኝ ይህንን ነገር ለማለት በጣም ትልቅ ቅናት ነበረኝ። አንተን ስላገኘው በእውነት ነው የምልህ እጅግ ደስ ብሎኛል። እኔ ካሁን በኋላ እንኳን በአንተ ልክ መገለጥም ላልችል እችላለሁ፣ ግን አንተ በዚህ ልክ ስለተገለጥክ እውነት ራስን አሳልፈህ ሰጥተህ በቀደም ብያለሁ። እኔ ሁሌ ጸልይልሃለሁ። ባይዘወይ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። ማንም ምንም ሊያደርግህ አይችልም። የእግዚአብሔር ቃል እንደሚናገር ደግሞ ከዚህ ካለፈ ራሱ በወንጌል ማቴዎስ 10:28 ላይ ስጋን ብቻ መግደል የሚችሉትን ነገር ግን ነፍስ ምንም ሊያደርጉ የማይችሉትን ስጋን ከመግደል ያለፈ ነገር ማድረግ የማይችሉትን አትፍሯቸው፣ ነገር ግን ነፍስንም ስጋን መግደል የሚችለውን እግዚአብሔርን ፍሩ የሚል የሚያጽናና ቃል አለና እኔ በእውነት በዚህ ቃል ጽናናለሁ። አንተ ደግሞ ከዚህም በላይ ጀግና ብዙ የምታውቅ ሰው ነህና እግዚአብሔር ይባርክህ። እግዚአብሔር ደግሞ ከክፉዎችና ከሰይጣን ይጠብቅህ ብዬ ሁሌ እኔ ጸልይልሃለሁ። እግዚአብሔር ይባርክህ። በቀደም ካቋረጥኩበት ብቀጥል እንዴት እስላም እንደሆንኩ ማንም መስክረውልኝ አይደለም። ባይዘወይ ፎይኔ ይችን ነገር ሳልናገር ነው ኔትወርክ ያቋረጠኝና የመቀሌ ዩኒቨርሲቲ ተምሬ ዳዋ ተምረን እንዳልኩ ክርስቲያኖች ጋር ህብረት አታድርጉ የሚል ርዕስ ሰጥቶ ካሚል ሸምሱ ነበር ሲያስተምር የነበረውና እኔ በጣም ብዙ ጥያቄ እንደነበረብኝ በቀደም ነገር ያለው ቪዲዮ ላይ አለ አይቼዋለሁ። ከዛ ስመለስ ዶርም ነው እኔ ከላይ ነው የምተኛው። እንግዲህ ይሄ ዩኒቨርሲቲ አልጋ እንደምታውቁ ተደራራቢ ነውና እኔ ከላይ ነው የሆነ ክርስቲያን ልጅ ከስር ይተኛል ማለት ነው እና ሁሌ መጽሐፍ ቅዱስ አንብቦ ያስቀምጠዋል። ያን ሁሉ ረግጬ ነው የማልፈው። እኔ መጽሐፍ ቅዱስ ሳየው ሁሉ ነው የምጠላው። ሰዎችንም እጠላ ነበር። ባይዘው ሃይማኖቱ እንደዛ ነው የሚያደርግህ። እስልምና ሃይማኖት ማለት ሰዎችን እንዲጠላ ነው የሚያደርግህ እና ያንን አደርግ ነበር እና ከዛ ስመለስ ግን የክርስቲያኖች መጽሐፍ ምን ይላል ብዬ ፎር ዘ ፈርስት ታይም ማለት ነው አንስቼ ገለጥ ሳደርግ ያገኘሁትን ቃል ብነግርህ ትገረማለህ። አይኔ ያረፈበት ለመጀመሪያ ጊዜ አንስቼ ሳነበው አይኔ ያረፈበት ቃል ማቴዎስ 5:44 ጀምሮ ያለውን ቃል ነው። በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እስከዚህ ብቻ አንብቤ ዘጋሁት ማለት ነው መጽሐፉን። ምክንያቱም ይህንን ቃል በቅዱስ ቁርአን ላይ ከሱረቱል አልፋቲሃ እስከ ሱረቱል አናስ ብትሄድ አታገኘውም። ጠላትህን ውደድ የሚል ነገር አታገኝም። እኔ ኢሚዲየትሊ የወሰንኩት ውሳኔ ምንድነው? ይህ ቃል በእውነት የእግዚአብሔር የአምላክ ቃል ነው። ነገር ግን የሰው ልጅ ይህን እንዴት ሊያደርግ ይችላል? እንዴት ጠላቱን ሊወድ ይችላል ብዬ ጥያቄ ነበረኝ ማለት ነው። ስለ ጸጋ ማውቀው ነገር የለም። ከዛ በኋላ እግዚአብሔር ስላስተማረው ነገር እኔ ስለ ጸጋ ስለ ኃይል ማውቀው ነገር ስለሌለ የሰው ልጅ እንዴት ጠላቱን ሊወድ ይችላል? ለሚጠላውስ እንዴት መልካም ሊያደርግ ይችላል? የሚረግመውንስ እንዴት መመረቅ ይችላል ብዬ እልነበረ ማለት ነው በዛ በወቅቱ ማለት ነው። ነገር ግን ይህን የሰው ልጅ ይህን የእግዚአብሔርን ቃል ማድረግ ከቻለ እውነተኛ የአምላክ ቃል ይሄ ነው የሚለው ቃል እኔ ወደ ክርስትና እንዲመጣ አደረገኝ ማለት ነው። ከዛ በኋላ ለስንት ዓመት ሃይማኖት አልባ እንደሆንኩ ታውቃለህ? ለአንድ ዓመት ማለት ይቻላል። ምክንያቱም ወዴት እንደመሄድ ይሄን ቃል ብቻ እያሰላሰልኩ ለአንድ ዓመት ቆየሁ ማለት ነው። ከሙስሊሞችም ጋር ተጣላሁ። ለምን ሰላት አትመጣም? ለምን አትሰግድም? እኔ ደግሞ ይሄ ቃል ውስጤ ስለተተከለና ብዙ ጥያቄዎችን ስለመለሰልኝ ይሄን ቃል እያሰላሰልኩ ለአንድ ዓመት ቆየሁ ማለት ትችላለህ። ከዛ በኋላ እግዚአብሔር ወደ ቀናው መንገድ መራኝ ማለት ነው። ስጸልይም የነበረው የዚህ ቃል ባለቤት በእውነት ወደዚህ መንገድ ምራኝ እያልኩ ነበርና እግዚአብሔር የተባረከ ይሁን። እውነተኛ ቃል አለ። ክርስቲያኖች ተጽናኑ፣ ጥላትህን ውደድ፣ የሚረግምህን መርቅ፣ ለሚያሳድዱህ ጸልይ የሚል ቃል ያለው መጽሐፍ ቅዱስ ላይ ብቻ ነው።
ከ500 ወይም ከ600 ዓመት በኋላ የመጣው ቁርአን እንኳን ይህንን እንኳን ያላየም የተሻለ ነገር ይዞ አልመጣም። የሚገርም ነገር ማለት ነው። ይህ ቃል እያለን ክርስቲያኖች ልንጽናና ይገባል። አምላካችን ፍቅር ነው፣ የፍቅር አምላክ ነው። የሚገርም ነው። እኔ ይህ ቃል ነው ወደ ክርስትና እንዲመጣ ያደረገኝ። ማቴዎስ 5:44 እስከ 45 ያለው ማለት ነው። ሰምተኛል እፎይ? የሚገርም ቃል ነው። ይህ ተከለኝ ማለት ነው። የት የፈለገ ይሁን ምን ላለው መሰለህ የሆነ በጣም ክርስትና የበዛበት ነው ሙስሊም የበዛበት አካባቢ ነበርና የመጣሁት። አንተ ብቻ እኮ ነህ ክርስቲያን ሆንኩ ምን ነካህ የሚሉኝ የቅርብ ሰዎች ነበሩ። የሚገርማቸው ነገር ዓለም ቢክደው እንኳን ይህን ጌታ አልክደውም። ተተከልኩበት ታውቃለህ። የሆነ ውስጤ ገብቶ ቀር ማለት ነው። ብዙ ጥያቄዎች ተመለሱልኝ። በቀደም እንዳልኩ ይሄ ጂሃድ ጥያቄ እህቶቼ በባሎቻቸው ሲመቱ የማየው፣ እናቴ በባሏ ስትመጣ የማየው፣ እንዴት ይሄ ሃይማኖት ይሄን ነገር እንዴት አይመልስም ብዬ ጥያቄዎች ነበሩ። በ18 ዓመቴ ስለ ትዳር ስለ ፍቅር በማላውቅበት እድሜ ማለት ነው። ያንን ሁሉ ጥያቄ የመለሰልኝ ቃል ያለው የት ነው? መጽሐፍ ቅዱስ ውስጥ ነው ያለው። ከዛ በኋላማ መጽሐፍ ቅዱስን ሳነባው ወንድሜ ያገኘሁት የሚያጽናና ቃል ልነግርህ አልችልም ስለምታውቀው ማለት ነው። እና ከዛ ኮተት ውስጥ ያወጣኝ ቃል ይሄ ነው። ማንም መስክሮልኝ አይደለም። እግዚአብሔር ብርክ ያድርግህ፣ ብዙዎችን ነፃ እያወጣህ እንዲህ እየተጽናናኝ። እህት አሁን ስትናገር የነበረችው እህት ብዙ መጽሐፉን ሳላውቀው መጥቻ አሁን ግን ያንን ምስጢር ስታወጣ ብዙ እየተጽናናሁ ነበር ያለችው። ብዙዎች በእምነታቸው እንዲጸኑ እያደረግ ነው። ባይዘወይ የምትናገረው ቃል ደስ የሚለው ነገር ፈጥረህና ሃይማኖት ለማጥላላት አይደለም። እኔ አሁን መልእክት አለኝ ለእንትኖች ለሙስሊሞች መልእክት አለኝ። ለማጥላላት አይደለም። እነሱ የሚሰብኩትን አይደል እንዴ? እነሱ የሚያወሩትን አይደል እንዴ? በአደባባይ አንተ ይሄ ነው እያልክ የተናገርክ ያለው በእውነት ራሳቸውን ካልሸወዱ ህሊናቸውን ካልሸወዱ በስተቀር ቆም ብለው ሊያዩ ይገባል። ቅድም እያዳመጥኩ ነበር። እንጅል ምንድነው ስትለው የምስራች ነው ለማለት እየከበደው እያቅለሸለሸው ነበር። አንተ እስኪ አንተ ብትሆን ብትጠየቅ ከየት ታመጣዋለህ ብትባል ምን ትላለህ ቢልህ እንዴ ማስረጃ ከሌለው ማስረጃ የሌለው መጽሐፍ አላምንማ። ማስረጃ የሌለው መጽሐፍ ጅራትና እግሩ የማይታወቅ መጽሐፍ ከዛም ቀንጨብ እያደረገ ፓራፍሬዝ እያደረገ ከዘፍጥረት እስከ ወንጌላት እስከ ኢንጂል ያለውን ነገር ላመጣልህ ምን ብለህ ታምነዋለህ? ጅራትና እግር የሌለውን ነገር አላምንም ነው የሚባለው። ስለዚህ ወንድሞች ራሱ ልታስቡበት ይገባል። ሙስሊሞች እኔ የምመክራቸው ነገር ምንድን ነው? ሰው ገሎ ጀነት አይታሰብም። ያው እግዚአብሔር ምስክሬ ነው። አይታሰብም። እኛ አንድ ቃል አለን። ይሄንን ስለሚያውቅ እግዚአብሔር ቃል ምን አለ? ቅድም ያልኩትን ደግመዋለሁ። ስጋን ብቻ ሊገሉ የሚችሉትን ነገር ግን ነፍስን መግደል የማይችሉትን እነዚህን አትፍሯቸው፣ ስጋንም ነፍስንም መግደል የሚችለውን እግዚአብሔርን ፍሩ ይላል። ይህ ቃል አለን። ሙስሊሞች ልትሰሙት ይገባል። በእውነት ነው የምላችሁ። እኔ ወንድሜን እፎይን አይደለም እኔ መታችሁ ብትገሉኝ ያው እግዚአብሔር ምስክሬ ነው። ይኸው አልፈራም። ለምን? የምሄድበትን አውቃለሁ። ወደ ገነት ነው የምገባው። እናንተ ሰው ለመግደል ስትመጡ ያልፈራችሁትን እኛ ልትገሉን ስትመጡ እንፈራለን እንዴ? ክርስቲያን የሚፈራው ሰው ለመግደል ሲሄድ ጊዜ ነው። እንድትሰሙኝ ይፈልጋሉ። ክርስቲያን የሚፈራው መቼ ነው? ተሳስቶ በክፉ ልብ አስቦ ሰው ለመግደል ከሄደ ነው። በእግዚአብሔር መልክና ምሳሌ የተፈጠረን ሰው ለመግደል ከሄድኩ እኔ እውነቴን ነው እፈራለሁ። ለምን? ኃጢአት ነው። አንተን ለመግደል ስትመጣ ያልፈራሁን እኔ ፈራም መስልሃል? አሰናበትከኝ። እንደውም ከዚህ ጭቅጭቅ ከሞላበት አለ። እውነቴን ነው የምልህ አሰናበትከኝ አልኩ። ከዚህ ጭቅጭቅ ይሄ ኃጢአት ከሞላበት ዓለም ጦርነትና ወከባ ረሃብና ቸነፈር ከበዛበት ዓለም ወደ አባቴ ነው የምሄደው። እውነቴን ነው የምልህ። ሙስሊሞች እንድታሰቡበት እፈልጋለሁ። ልታስፈራሩ የምትሞክሩ ስላላችሁ ማለት ነው። በዚህ ልክ ውስጣችን የገባ የአምላክ ቃል ስላለ ነው። የሚፈራ ያለ እንዳይመስላችሁ። ለዛ ነው ልትማሩበት ይገባል። ቅድም ስትሉ ነበር አንዳንዶች እፎይ እያስተማርከን ነው ሄደን ሪፈርስ እናደርግ። ምናልባትም እናንተ ግን ውስጣችሁ እየገባ ሲመጣ መሐመድ የነገረው ተረተረ ሲገባችሁ እውነትን ልትፈልጉ ትችላላችሁ። ብቻ ዳኛላት ነፍስ ስለምትድን ወደ እውነተኛው መንገድ ስለምትመጣ እግዚአብሔር የተባረከ ይሁን። እፎይ አበዛሁብህ ደግሞሃል ወንድሜ፣ ተባረክልኝ። ሁሌ እኔ እጸልይልሃለሁ፣ በጸሎቴ አስብሃለሁ። ያለ ዕድሜ ምንም የሚያደርግ አይኖርም። እግዚአብሔር የተባረከ ይሁን። አምላካችን ከሁሉ በላይ ነው። ይጠብቅሃል፣ ይከልልሃል። መላእክት በዙሪያ ናቸው። ክብር ለአምላካችን ይሁን። አመሰግናለሁ። እፎይ ይህን ለማለት ነው። እባክህ አበዛሁብህ። ኧረ በጣም ደስ የሚል ምስክርነት ነው። ደስ ይላል። ለሌላው ትምህርት ነው። እናመሰግናለን። ያ ምንፈራው አይኖርም። እውነት ወጥቻለሁ ከእስልምና። ማንኛውም የሚናገረው መሆን አለበት። እንደሌላው ሃይማኖት ወጥቻለሁ ከእስልምና የፈለገውን ይሁን ወጥቻለሁ፣ ግን በድፍረት መናገር መፍቱ ነው። ለምን ወጣ ተብሎ ይገደል ሊሳደድ አይገባውም ማለት ነው። ሲን ሃውስ የስ ምስር እንዴት ናችሁ? አለን እግዚአብሔር ይመስገን። እኔ እንኳን ብዙ የምለው ነገር የለኝም።
ግን እና በዚህ ላይ ብዙ ልትይፈለግሽ ነው አልልም እና ስለ መሐመድ ምናምን ያለኝ እንትን እኔ በጣም ያስቀኛል እና እንሳቃ ያስቀኛል ስለ መሐመድ በማን ያሳቅም በማን እንሳቅ ነው አርብስማ እና እኔ ሳወራውን ላስሰማ ምናምን ያው እመጣለሁ አንተ ላይቭ ላይ እና በዚህ ዓመት ነው በጣም ስለሱ የሆነ የማወቅ ፍላጎት የሚመጣው እያወቅኩኝ ስመጣ ደግሞ ሰውዬው በስማ አረ በጣም አረመኔ ነው እና ማለት ነው ሌላ ምንም ባልልም እና በጣም ነው የምናመሰግነው በጣም ብዙ ነገር ነው ሼር እያደረከን ያለው እና እስልምናው ላይ በነገራችን ላይ አብዛኞቻቸው እህት ወንድሞቻችን እስልምናው ላይ ያለውን ነገር እንደዚህ እኛ የምናውቀውን የክርስቲያን ልጆች የሚያውቁትን ያህል እንኳን አብዛኞቻቸው አያውቁት በተለይ ስለ መሐመድ እውነት እኔ ይቅርታ አድርጉልኝና እኔ ማንም ሰው እውቀቱ ኖሮት እኔ እስልምና ላይ የሚቆይ ሰው አለ ብዬ አላምንም እውነት ለመናገር እና በቃ ይሄንን ለማለት ነው ፎይ ደናደር አመሰግናለሁ እሺ እናመሰግናለን ሜላት ፎይ እንዴት ነህ ወንድማችን ቀናበይ አንገትሽን ሊያምሽ ይችላል አረ ቀና ብዬ ነው እያወራሁት ያለው ኖ እንዲያጎንብሰሽ እያየሽ ነው እስካሁን እየጠበኩኝ ሰዓት ሁሉማ እንዴት ዋልክ እንዴት አንገትሽን ላምሽ ብዬ ነው እንደዚህ ተደፍተሽ አሳስቧት ነው የማሜን ታሪክ ተሸክማ ጭንቅላቷን ከበዳት ቀጥይ እሺ አመሰግናለሁ ስለተቀበልከኝና ትልቅ ወንድማችን የምናከብር የምንወድ ትልቅ አስተማሪ ማን ያንቺን እድሜ መች አወቅን ልደትሽን አልበላን ስትወለጅ አላየን እኔ ታላቅ መሆኔን በምን አወቅሽ ወንድማችን ያልኩ ታላቅ ሚለውን እንደምን ትከቻለሽ እንደ ወንድማችን አትይም ለምን ታስረጅኛለሽ ምን ልበል ምን እንድል ነው እኔ ማለት ስለምወድ ስለማከብር ነው ጀስት ታዲያ እንደ ወንድማችን አትይም እንዴ ታናሽ ወንድም አትይም ቢያንስ እሺ ታናሽ ልበል እንደዛ ብለሽ ለእኔ ጸጋዬ ነው ክብሬ ነው የድንግል ማርያም ልጅ እንደውል እንዳመሽ ጸጋዬ ማን ነው ጸጋዬ ማን ነው እሸቱ እድሜ ጸጋዬ እሸቱ ነው ተናዳ ነው የወጣችው ስሬስ ተናዳ ነው የወጣችው ምን አውሪ ጨርሽ ነይና አውሪ ነጨርሽ ጸጋዬ እድሜ ጸጋዬ ነው አለች ጸጋዬ ማን ነው እላታለሁ ተናደደች ኤሬስ ኢየሱስ ያድናል ሰላም ሆይ እንዴት አመሸህ ሰላም ነው አለን ይመስገን እግዚአብሔር ይመስገን ምን ልታዘዝ አንድ ጥያቄ መጠየቅ እችላለሁ ጠየቅሽ እኮ መጠየቅ እችላለሁ የሚለው ራሱ ጥያቄ ነው ጨረሽ ጥያቄሽን ሀሳብ ብቻ ስትይ ጥያቄ ሀሳብ ሳይሆን ማለት እዚህ ውስጥ ከመግባት በፊት ታውቃቸዋለህ እንደዚህ አይነት ነገር ምናምን እንደሚያደርጉ ሰው ለመግደል ምናምን በጣም ቅርብ እንደሆኑና ማለት እንደዚህ በፎቶ ባትገለጽ ለምን እንደዛ አላረክም ማለት ጀስት እንደነ ቢኒ እንዳንዳንድ ልጆች እንደነ ማማዬ ማለት ለኛም እኔ ባለፈው ያየው ነበርና ፎይ እንደዚህ ሆነ ሲል በጣም ነው ቁጭ ብዬ ያለቀስኩትና እንደዚህ ያደበደቡት ነው የሚባለው ለሰምጪ ጀስት ባትታይ ኖር የሚለው ነገር ውስጤ ስለነበር ፈርቀለት ነው አለቀስኩ ብላውን የሶፍት መግዣ ልትጠይቀኝ ነው አይ አልጠይቅም ግን አላውቅም ካለን ፍቅር ይመስለኛል እንደዛ ብዬ ስላሰብኩ ነውና ባትወጣ ደስ ይለኝ ነበር እንትን ነው አክቹሊ አሁን መደበቅ አንችልም አንድ ይወተናል መደበቅም ዲስማች አስፈላጊም አይደለም ነገር ግን ከአመት ከስንት እንትኖች መረጃዎችን ፈልገው እንደውም እያወጡ ፈታ እያደረጉኝ ነው እንደውም የቆዩ ቪዲዮዎች ከየት እናያገኟቸው እና እኔስ ምንድነው ግን
አክቹዋሊ እኔ ያው የዚህ ማች ንጽጽር ዓለሙን አላውቀውም። ከፖለቲካው ነው ኦልሞስት ወደዚህ ሽፍት አድርገን የመጣ ነው ምናምን ነገር የዛሬ ዓመት አካባቢ 1 ዓመት አለ ወደኝ እኔ ንጽጽር ላይ 1 ዓመት ከ2 ወር ከ3 ወር እንደዚህ አካባቢ ሆኖልኛል። ራሳቸው ያውቁታል፣ ኦልሞስት ያውቁታል። ደጋግመውም አንደኛውም ደግሞ ትናገራለች አታክ አድርገውኝ ነው ወደዚህ የገባሁት እንጂ ብዙም የንጽጽሩን ዓለም ስለማላውቀው ሌሎቹ ንጽጽሩን ዓለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ዜና የሆነ ሰዓት ታስታወሳችሁ ስልጤ ላይ ተፈናቀሉና የተፈናቀሉበት ምክንያት ትንሽ ጓደኛ የነበረ የእሱም ትንሽ ንብረቶች ምናምን ወድመውበታል እና ኬዙ ምንድነው እሱ መተት አደረጉብን። በመተት ምክንያት ነው ተማሪዎች የሙስሊም ተማሪዎች ትምህርት ማይገባቸው፣ ሴቶቹ የሚወድቁት ከትምህርት በክርስቲያኖች ኦርቶዶክሳውያን መተት አድርገውባቸው ነው የሚል ዜና እንደሆነ መረጃዎችን እንዲህ ስሰማ ምናምን ነገር ረበሸኝ። ምን ማለት ነው? ምንም ማያውቅን ሰው ከዛ አንተ ደደብ ሆነህ ትምህርት ስላልገባ ስትወድቅ ክርስቲያኖች መተት አድርገውብኝ ነው። ከዛ እንትን ለማየት ሞክሬ ነበረ፣ ዜናዎች የነሱን ሳይድ ለማየት ስሞክር እነ አሮንቲ ምናምን ነገር ፎቶችን የልጆቻችን ፎቶ ቤተክርስቲያን ውስጥ አለ ይላሉ። እንዴት ነው እነሱ ቅዱሳን ናቸው? የአንድ የሙስሊም ሴት ተማሪዎች ፎቶ እንዴት ነው ቤተክርስቲያን የሚሰቀለው? ምን እያሉ ነው የሚለው ትንሽ አበሳጨኝ። ምን እያሉ ነው እነዚህ ሰዎች ምናምን አልኩና ቪዲዮ ሰራው ማለት ነው። እንዴት እንደዚህ ይላሉ? እንደዚህ ሊሆን አይችልም። ፎቶቸው ቤተክርስቲያን ውስጥ ተሰቅሏል ካሉ እኔንም መተተኛ ነህ እያሉኝ ነው። ምክንያቱም ፎቶቸውን እያየው ነው ቤተክርስቲያን ውስጥ። ይሄ ስድብ ነው ለእኔ። ይሄን እንደዚህ አይባልም ምናምን ስል ምላሽ ብለው አዎ መተተኛ ናቸው እናንተ እኮ መተተኛዎች ናችሁ ምናምን የሚሉ ንጽጽር የሚሰሩ ልጆች ሰሩ ቪዲዮ። እኔ አላውቃቸውም፣ ንጽጽር ይስሩ አይስሩ አላውቃቸውም። አሁን ነው ያወቅኳቸው ንጽጽር የሚሰሩ መሆናቸው። ግን ምላሽ መሰጣጠት ጀመርን ማለት ነው። ማለት ሰጣ ገባ ውስጥ ገባ። ከዛ ሌላ ቪዲዮ አሁንም እንትን ሲሰሩ ምን ብለው ሰሩ? ሰብስበናቸው ካህናቶቹ ምናምን ነገር ጣቢያችሁን ታጠቡና አንጡና መተት የሰራው ሰውዬ በዛ ታጥቦ እንትናቸውን ሲሰጡ በዛኛው ይድናል። ስለዚህ እንደዛ ብለን ስንላቸው ካህናቶቹ አንሰጥም ብለው አሉ። የሀገር ሽማግሌዎች እንደዚህ እንትን ሊያስማሙን ሲሉ የሚል ዜና ሰሩ። አሁንም ከዛ ቆሜ ሳስበው ታጥቤ የኔ ጣቢ እሱን ሙስሊሙን ከድግምትና ከመተት ሊያድ ነው። ከዛ ጣቢህን አንጣ አንተ መተት ሰርተህብኝ ከሆነ የአንተ ጣቢ ነው የሚያድነኝ ብሎ ሲለኝ ባይዲፎልት ምን እያልኩ ነው? እኔ መተት የሰራውብህ ብዬ ጣቢ ልሰጠው ማለት ነው። ስለዚህ እኛ አባቶች እምቢ እንዳሏቸውና በዚህ ምክንያት ጠቡ አግራቬትድ ሆኖ ንብረት እንዲወድም ምክንያት እንደሆነ ጋዜጠኞቹ ሙስሊሞቹ ሲሰሩ ሰማሁኝ። እጣቢያቸውን እኮ እምቢ ያሉን ምናምን ብለው ማለት ነው። ከዛ ለምን እምቢ ሊሉ ይችላሉ አሰብኩና እኛ እኔ አሁን አንዱ መጥቶ ታጠብና እንደዚህ ጣቢን ሰውነትን ብልትን ምናምን ፊትን ታጥበህ አንጣ ያንተ ጣቢ ከድግምት ያድናል ቢለኝ ድግምት ያሰራሁት እኔ ከሆንኩኝ እንደዛ ላልሰጠው ይችላለሁኝ። ምን ሊያደርግብኝ እንደሆነ ስለማላቅ ማለት ነው። ከዛ ምን አይነት ቪዲዮ ሰራሁባቸው። እናንተ አምላክ በጣቢ ነው የሚያድነው፣ በእኛ ጣቢ ነው እናንተ ከሴጣን ምድኑት የሚል አይነት ነቆራ ውስጥ ገባን ማለት ነው። ሐዲስ ላይ ኑር ቁርአን ላይ ኑር አላቅም ነበር በጊዜው። አክቹዋሊ በኋላ ነው ሐዲስ ላይ እንደዚህ አይነት ታሪክ መኖሩን ያወቅኩት። በጣቢ መዳን አስተምሮ እንዳለ ያወቅኩት በኋላ ነው። ይሄ ነገር ሲመጣ ትንሽ አበሳጫቸው። ንጽጽር የሚሰሩት በጣም ብዙ ቪዲዮ ሰሩብኝ፣ ለማስፈራራት ሞከሩ እና ይሄ የምታዩት ሰውዬ ደግሞ ይፈራ አይደለም እና ለማስፈራራት የሌለ ዛቻ ሲጀምሩ እንደዛማ ከሆነ እናቅፈው በቃልንና አከበድንባቸው ማለት ነው። አከበድ ነው እና ምፈራ ነገር ምናምን መስሏቸው ለማስፈራራት ያኔ ሲሞክሩ ትንሽ እንደውም በቃ የእናንተ አምላክ የለም ማለት ነው፣ የእኛ አጣቢ እናንተ መድኃኒት ነው የሚለው ትንሽ አበሳጫቸው። አልሞስ ወደ ንጽጽሩ ከዛ በኋላ ከመግባቴ በፊት የተወሰነ ቆይቻለሁ። ግን ቪዲዮ መመላለስ ጀመርን። ሳልፈልግ የግዴታ እነሱ ባስተምሮ ከተቹኝ የግዴታ እነሱን አስተምሮ ማንበብ ስላለብኝ ሳልፈልግ ማንበብ ጀመርኩ። ስለዚህ የመደበቅም የመስራትም አላማውም ፍቅዱም ስላልነበረኝ እዚህ ስማችም እቆይበታለሁ ብዬ አላሰብኩም ነበር። ከዛ አንጻር የገባ ነው እና እንደዛ የተመለሰልሽ ይመስለኛል። አዎ በደንብ ተመልሶልኛል። ያው ማለት እኔ ሳቅክ በጣም ጎበዝ እውቀቱ ኖሮክ ምናምን ስላገኘሁት የዚህን ያህል እንትን አትልም ብዬ ስላሰብኩ ነው። ለዛ እና አመሰግናለኝ። ካላስቸገርኩ ክርስትና ስም ብትነግረኝ ደስ ይለኛል። ሁሌ በጸሎት ባስብ ደስ ይለኛል። እሺ በውስጥ እነግርሻለሁ። እሺ ጻፍልኝ። እሺ እኮ እያልኩ ከምጸልይ በክርስትና ስም እሺ ደስ ይለኛል። አመሰግናለኝ። ቲንክ እግዚአብሔር ይጠብቅ። ምንም አለለም ሌላ። በርቱ።
እና እስልምና ከልት ነው፣ ሐሰት ነው፣ ውሸት ነው ምናምን ነገር